ይሄ ግን ሚዛናዊነት እየጎደለው ነው። አንድ ሰው ይሄ እቃ አይደለም፣ በሚዛን የሚመዘን እቃ አይደለም። ያንቺ ራስ ማጥፋት አስደንግጧት ሚካኤል ቤተክርስቲያን ወስዳ እንደዛ እግርሽ ላይ ተደፍታ ለመነች። ድንግል ማርያም ፈቅዳ የደስታ ነው። መነጽሩ ተጣሟል። ህይወትሽ ይጣመምብሽ፣ ላይፍሽ ይጣመም፣ ላይፍሽ ሳይቃ እንግዲህ ቤቴን ይመስላል። እስቲ ግቡና ክፉ ነው እንደረሳሳት አትራቂ ከኔ ትናፍቂኛለሽ። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁኝ። ወቅታዊ የሆኑ አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። ከእነሱ ጋር ሀሳብ እንሰጥበታለን ማለት ነው። እንዲሁም እንዝናናበት ለማለት እወዳለሁኝ። እስከ መጨረሻው አብራችሁን እንድትቆዩ በትህትና ጠይቃችኋለሁኝ። ወደ መጀመሪያ ቪዲዮ ላሻግራችሁና ተመልሼ እመጣለሁኝ። በረሃብና በችግር ሲሰቃይ የነበረው ዛሬ ላይ በመቶ ሚሊዮኖች የሚቆጠሩ ገንዘቦችን የሚያንቀሳቅሰው ወጣት ባለሀብት ሰለሞን እስከ 11ኛ ክፍል በባዶ እግሩ ነበር የተማረው። ስራ መስራት የጀመረው ደግሞ ከ7 ዓመቱ ጀምሮ ነበር። ከዛ ጊዜ ጀምሮ እርሻ፣ ከዛ ደግሞ የቀን ስራ ሰርቶ ባገኛትም 40 ብር ሙሉ የሊስትሮ ዕቃ በማሟላት ወደ ሊስትሮ ስራ ይገባል። በሊስትሮ ስራም ደግሞ የተወሰነ ገንዘብ ካጠራቀመ በኋላ ቴብል ቴኒስ ገዝቶም ያጫውታል። በትርፍ ሰዓቱ ደግሞ ምግብ ቤት በነፃም ያገለግል ነበር። ዳቦ ቤትም ገብቶ ዳቦ በመጋገር በማቡካትና በማድረስም ይሰራ ነበር። ሊስትሮ እየሰራ ያለ አንድ አስደናቂ ነገር ይሰማል። ጫማውን እየቀባለት ያለው ሰውዬ እንዲህ ይሏል። አዲስ አበባ ውስጥ አንድ ተቋም አለ፣ አልሙኒየም ስልጠናዎችን የሚያሰለጥነው። ከዛ ስልጠናው የሚወጡ ሰዎች አንድ በር የሚገጥሙት 10,000 ብር ነው ብሎ ይነግሯል። ሰውየው የነገረው ነገር ረፍት የነሳው ሰለሞን ኢንተርኔት ቤት ሂዶ ስለ አልሙኒየም ምንነትና አልሙኒየም ሲቆረጥ ያለውን ድምጽም ይሰማል። ከዛ በኋላም ጨርቄን ማቄን ሳይል ያለችውን አንድ ሊስትሮና ልብሶቹን በኩርት ፌስታል ይዞ አዲስ አበባ ይሰደዳል። አዲስ አበባም ከገባ በኋላ ያቺ የሰማትን ጭር የምትሏንም የአልሙኒየም ድምጽ ፍለጋ ብዙ ይንከራተታል፣ ብዙ ይደክማል። ከብዙ እንግልትና መከራ በኋላ ቦሌ ብራስ ላይ ያችን የአልሙኒየም ስትቆረጥ ድምጽ ይሰማታል። ገብቶም ባለ ድርጅቶቹን ያናግራቸዋል። እባካችሁ ቅጠሩኝ፣ በነፃም ቢሆን አገለግላለሁ ይላቸዋል። ከዛም ይቀጥሩታል። ትጋቱንና ውጤቱን ካዩ በኋላም ደሞዝ ያደርጉለታል። ከዛ ብዙ ጊዜ ስለ አልሙኒየም ምንነት ጥንቅቅ አድርጎ ሙያውና ክህሎቱን ከያዘ በኋላ ከዛ ድርጅት ይወጣል። በአጋጣሚ ከሌላ የአልሙኒየም ድርጅት ባለቤት ሰው ጋር ይተዋወቃል። ያ ሰው በ3 ቀን መድረስ ያለበት ፕሮጀክት እጁ ላይ ነበር። ያንን ደግሞ ሰለሞን ከሰራው ሰለሞን ከ100,000 ብር በላይ እንደሚያገኝ ራሱ ሂሳቡን ሰርቶ ደረሰበት። በዛም ጥንቅቅ አድርጎ ፕሮጀክቱን በ3 ቀን ማስረከብ ቻለ። ከዛም ሰውየው በእምነት ብር ጨምሮለት የመጀመሪያ ማሽኑንም ገዛ። ያው ያ ማሽን ከተገዛን ቀን ጀምሮ አንድም ቀን ስራ ቦዝነን አናውቅም የሚለው ሰለሞን አዲስ አበባም ሆነ ከአዲስ አበባ ውጭ በመላው ኢትዮጵያ በጣም ግዙፍና ትላልቅ ፕሮጀክቶችን ትላልቅ ህንፃዎችንም እየተቀበለ የአልሙኒየም ስራዎችን የሚሰራበት ትልቅ ተቋም ዲራ አዲስን መመስረት ቻለ። ትላልቅ ቢዝነሶች ከዲራ አዲስ ስር ይወለዳሉ ሲል ተናግሮ የነበረው ሰለሞን ዛሬ ላይ ለእናቱ ክብርና ፍቅር ያሳየበትን እማዋ ሃይፐር ማርኬትንም አስመርቋል። በተግባር ለሚያበረታታና በሁለቱ ድርጅቶቹ ለበርካታ ሰዎችን ስራ መፍጠር የቻለው ሰለሞን እናመሰግናለን። ጋይስ ይህንን ቪዲዮ ለምን አመጣው ልትሉኝ ይሆናል። ነገር ግን ያመጣሁት ይህንን ቪዲዮ አንደኛ ነገር የሰውየው ጥንካሬ፣ ሁለተኛ ደግሞ ከዚህ ቀጥዬ ማሳያችሁን ቪዲዮ የቲክታከር ሉዓል ቪዲዮ አለ። የሷ ጥረት እንግዲህ የሚያሳይ ቪዲዮ ነው የሚሆነው። እንግዲህ የት ላይ እንደደረሰች የት እንደነበረች የሚያሳይ ቪዲዮ ነውና የድካማችን ውጤት የሚከፍለን ዋጋ ለማሳየት በማሰብ ነው ይሄንን ቪዲዮ ይዤው የመጣሁት ማለት ነው። እንግዲህ ሁላችንንም ጠንክረን ከሰራን እዚህ ወንድማችን ላይ የደረሰው ሉዓል ያለችበት ደረጃ ደርሰን እንደምናይ አቃለሁኝ እረዳለሁኝ። እና እንግዲህ ለዛ ነው ለማበረታታት ያህል ነው ይህን ቪዲዮ ይዤ የመጣሁት። እንዲሁም የሉዓል ደግሞ በጣም እጅግ ደስ ብሎኛል። እጅግ በጣም ከምወዳቸው ቲክታከሮች አንዷ ሉዓል ነች። በጣም ነው የምታዝናናኝ እና የእሷን ቪዲዮ ደስ ያለኝን እንኳን ደስ አለች ለማለት ይህን ቪዲዮ አዘጋጅቼዋለሁኝና ተመልሼ እመጣለሁኝ። አቤል አይነን አጠፋው ወደዚህ ከዛስ
እሺ ከዛስ አሞጫውጩ በቃ ያምጡልኝ አንድ ነገር ኧረ እንደዚህ በቃ ይሄን ሁሉ መድፋት አልፈልግም። ሰላም ጋይስ እንዴት ናችሁ? የዛሬ 5 ዓመት የቀረጽኩትን ቲክቶክ ሳልጀምር በፊት የቀረጽኩትን ቪዲዮ አሳይቻችሁ ቪዲዮ ላይ ከመስራት በፊት ነግሬሽ ነበር። በስነ ስርዓት እሺ አትለንም፣ ሰላም አትለንም ብያችሁ ነበር። ይሄው ሰላም አትለንም። ሰላም አላችሁ ስራ አለኝ እኔ እናቴ። ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ብዬ ነበር አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay ምንም ነገር ማለት ትችላላችሁ። አሁን ስልካችንን ቁጭ አድርገን ልብስ ማጠብ እንግባ። ሶ ጋይስ እንግዲህ ይሄን ቪዲዮ መለቀው ቤት ሳልገዛ አይሆንም መቼም ገዝቼ ነው። ስለዚህ ዛሬ ጓደኞቼና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እግዚአብሔር ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡት። እስቲ እንደው አስገቡኝ እና አብራችሁ ተከታተሉኝ። እወዳችኋለሁ። ሶ ጋይስ ቤት እንደገዛ ጓደኞቼ ቢያውቁም ቤቱን ገብተው አይተውት አያውቁም። ሰው ማሳያቸው ይሆናል። በዛ ላይ ደግሞ አላለቀም ምንም እንዳትሉ ኢትስ ኦኬ፣ ዋናው መግዛቱ ነው ብዬ ነው። ሶ ፊኛ ምናምን አስነፋችኋለሁ። ዲኮር ብር ስላልነበረኝ አላሰራውም። እነሱን አስነፍቼ ነው የሚሆነው። ተከተሉኝ። እንግዲህ ቤቴን ይመስላል። እስቲ ግቡና አሁን ማደናነቁን ተውና ፊኛ ንፉ ሰው ሳይመጣ። እሺ አይበራም ማለት ተቆርጧል። መብራት አይበራም ገና ነው። ወይኔ እኔ ፍቅር እኔማ በኋላ ሁሉም ሲያወራ እነሱ ምጥማሪ ቆራጥኩሽ ሌላ ማንቀረኝ። ሰላም እንዴት ናችሁ? ግቡልኝ አወራለሁ ብዬ ነበር። ተገባችሁ አይቀር በቃ እንግዲህ ምን ይደረግ። አሜን 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 ገብታችሁት በቃ አሁንማ ምንም ሰርፕራይዝም አይደለም። ገብታችኋል።
በቃ እዛ ይምጡ ሰቦለት ጌታ ስሪ ስትለኝ እሺ አልከበደሽም ማሪ ደረጃ አሜን እሺ ኤለ ማለት ነው እሺ አሜን 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 ሶ እኔ ያሰብኩት የነበረው ስገቡ ትንሽ ነገር አወራለሁ ብዬ ነበር፣ ግን ኦልሬዲ ደረጃውን ስትወጡ ይሄ ቤት የኔ ቤት እንዳልሆነ ስለምታውቁ ገምታችኋል። ቤት እንደገዛው እግዚአብሔር ብሎ ድንግል ማርያም ፈቅዳ የደስታ ነው የምፈልገውን ነገር አሳክታልኝ የራሴን ቤት ገዝቻለሁ እና በምወዳችሁ ቤተሰቦቼ እና በጓደኞቼ ፊት ይሆናል ለማስመረቅ ነው የጠራኋችሁ። እዚህ በጣም ደስ ብሎኛል። ቤት ያድርገው። አሜን። ጎደሎሽ የሚሞላበት ቤት ያድርግልሽ። አሜን አሜን። ድንግል ማርያም አመሰግናለሁ። አሜን። እና ማየት ትችላላችሁ ሙሉን እንግዲህ በደንብ እዚህ ያዘጋጀሁት ነገር የለም። ሽንት ቤቱ ገና ስላላለቀ ሁሉም ነገር እቤት እኛ ቤት እንሄድና ሰለብሬት እዛ የምናደርገው ይሆናል። የምናወራውንም ነገር እዛ በደንብ አወራላችኋለሁ። ያልገለጽኩላችሁ ነገር ካለ እዛ በደንብ አወራለሁ ብዬ ተስፋ አደርጋለሁ። የኔ ማር እና በቃ አይታይ ታርጉና አሜን 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 በልጅ ክርስትና እንድንመጣ ያብቃል። አሜን በቃ ማየት ትችላላችሁ ዞራችሁ። ከዛ ወደ ቤታችን እንሄዳለን ማለት ነው። ዋና ቤታችን። እሺ ሶ ጋይስ ይሄ ቪዲዮ መጨረሻ ነው። ኬክ የምቆርስበት ፓርት ነው። ሳይ ኬክ በጣም አመሰግናለሁ። ይሄ እንግዲህ የሚገርም ኬክ ስለሰራሽልኝ ሶ ቤት ገዝቻለሁ ጋይስ። ሙሉ ቪዲዮን ደግሞ አንዴ ዩቲዩብ ላይ ገብታችሁ እዩልኝ፣ ሰብስክራይብ አድርጉ፣ አንዴ ምን ፎሎ አስገቡኝ። አንዴ አሜን በሉ። አሜን ቤት ገዝቻለሁ። ሉዓል እህታችን እንኳን ደስ አለሽ፣ እኛም ደስ ብሎናል። እንግዲህ ሁላችንም ይህንን የደስታ እንባ የምናነባበት ጊዜ እንዲመጣልን እንግዲህ ምኞቴ ነው እና የመጨረሻ አንድ የእሷን ቪዲዮ ወይም ቀልድ አለች፣ እሷን ጋብዛችኋለሁ። ወደ ቀጣይ ቪዲዮ ደግሞ እንሻገራለን ማለት ነው። የጆን ዳንኤል ጉድ አለ፣ እሱን አይተን ደግሞ ሀሳብ እንሰጥበታለን ማለት ነው። እንሂድ ቀጥል። ግን ቆይ እንደዚህ ምን አድርጌ ነው ጥፍት ያልክብኝ? አውቃለሁ እኮ እኔ አውቃለሁ። እኔማ በቃ ያው ነጋ ጠባ ስላለ ማስበው በርጌ ኧረ አሁን ሳበዛሁም ያደረግን አጣ። እስቲ ሙሽ በለኝ ወይ በርጌ ኧረ እኔማ እንዴት ያሉ የተባረኩ ሰዎች መሰለኝ ያጋጠሙ ሞት እንደምንም ነገር እኮ ነው የሚያሰሩኝ። አንቺ ብርቄ ወንድዬ ሞት አንተ ብቻ ቀን የኔ ጌታ የማይሆነውን እንዴ ምን ነክቶሃል? ጀመርሳ ከድሮም ትቀናብናለሽ ነው የምልህ እኮ ሚካኤል ቤተክርስቲያን ወስዳ እንደዛ እግርሽ ላይ ተደፍታ ለመነች። ተይው ወይ ልጅ እኔ ላሳድግልሽ ልጅሽን፣ አንቺ ህይወትሽ ላይ ትኩረት አድርጊ አለች። ሲደውልላት ልጇን እናቷ ጋር ትታ ሄዳ
ምክንያቱም ይሄን ቪዲዮ አሁን በቅርብ ነው ያዘባት። አሁን በቅርብ አይ ሄለን በእንደዚህ አይነት ስሜት ውስጥ የናዮም ፎቶ ታወጣለች ነው። ጆን ዳንኤል መታ ሃይበልን ላውጣና ውሸት ነው በል ውሸት ነው ስትለኝ እኔ ለቀዋለሁ። ናዮ ራስሽ መጥተሽ ነይ አሁን ሃይበይ ልላክልሽ። ከዛን እነሱ በአፋቸው ውሸት ነው ካሉ እኔ ለቀዋለሁ። ውሸት ነው የሚል እንትን ማለፊያ ይስጡኝ። ውሸት ነው ማለት ማለፊያ ነው ለኔ። በዚህ እንስማማ። ጋይስ እየሰማችሁት ያለውን ቪዲዮ ምናልባት ምንድነው ጆን ዳንኤል ለናያ ነው እንግዲህ እንዲህ እያደረገ ያለው ቪዲዮ ይዞባት እያስፈራራት ያለው ማለት ነው። ከሱ ጋር እንትቀጥል ማለት ነው። በጣም አስቸጋሪ ነገር ነው ይሄ ነገር። ብዙ ጉድ ነው ያለው። ቆይ ሌላ ቪዲዮ ላሳያችሁና ተመልሼ እመጣለሁ። ወጣችሁ ወላ ሂስቶሪያችሁ ላይ ወላ ምናምናችሁ ላይ ወሬ መሃል ላይ እንኳን ውሸት የሚመስል አይነት ወሬ ካወራችሁ እናቴ ትሙት ለቀዋል። እኔ እንደዚህ አይነት ሪስክ ውስጥ ገብቼ በተለይ ናዮ እሱን ዲፌንድ ካረግሽው እናቴ ትሙት ናዮ አለቀሽ። እኔ ላንቺ እንደዚህ አንገቴን ሰጥቼ ማለት እኔ እንደዚህ አንገቴን ሰጥቼሽ ባለፈውም አዋረድሽ፣ አሁን አለቀሽ። አንድ እሱን ዲፌንድ አድርጊ። ጋይስ ይሄንን መረጃ ሊያም አላት። ሊያ ይሄን እያላት አቦታው ቆይ እሷ ይሄን ነገሯን ትጨርስ መጀመሪያ። ተውት አላወራም። አሁን እሷ ይሄን ያለችበት ጥንቅጥ ትጨርስ ሊያ። ከዛ በኋላ ነው የምናወራበት። አመት ለምን አያልፈውም ሊያ? እሺ አሁን ጨርሽ ይሄንን። አይሽ እኔ ሰዎች እንዴት አይጥ ትለፍ ብዬ እንደማልፍ ችግር የለም። አንቺ ላይ አለሽና አውሪበት አይደለም እያልኩሽ ያለሁት እንደ ፖይንት እንድትይሽ። ይሄ እንደዚህ አይነት መረጃ ሴቶችን የሚያደርሰው በደል አጠገብሽ እያለ ግን እሱን እንደ መልአክ ዲፌንድ ስታረጊው ነበር። ገብቶሻል? ቢያንስ እሱን ዲፌንድ ልታረጊ ስትይ ይሄ ስለሷ የተላከልሽ ነገር እንዴት ትዛላለሽ? እንዴት ውስጥሽን ትንሽ አልሰበረሽ? ይሄን ነው እንጂ ለምን እሱን ዲፌንድ አረግሽ አይደል? ግን ይሄ ነገርን እንዴት ችላልሽ? አውሪበትም እያልኩ አይደል? ገብቶሻል? ከዚህ የበለጠ በዚህ ጉዳይ ላይ አላወራም። አንቺ ጨርሽ ያለሽበት መጀመሪያ ይኸው እኔ እኮ ልጅቷ አሳዝናኝ ነው ጋይስ። ናዮ እኮ በደም አሳዝናኝ ነው። እኔ ለወንዶቹ ለጆን ለምናምን ጥንብርቅሱን ለማውጣለት ለቅቄለት እኔ በፌክ አካውንት ለቅቄ ሜንሽን እኔን ምናምን ቴሌግራም ላይ ያለቀውም እንዴ በጣም ብዙ ግሩፕ እኮ አለኝ። አሁን እንደዚሁ መሰበስባቸው እጅግ የሚያሳፍር ነው ጋይስ። ጉዳዩ እንግዲህ እየቀጠለ ነው ያለው። እጅግ የሚያሳዝን ነው። ናዮም ላይ እንግዲህ መጥተዋል ማለት ነው እነዚህ ሰዎች። እዚህም ጉዳይ ሊያለችበት ማለት ነው። በዚህ አጋጣሚ ማለት የምፈልገው ነገር ቢኖር ምናልባት በዚህ ሳምንት የነበረው አነጋጋሪ ጉዳይ የጃኒ ጉዳይ ነበረ፣ ስንናገርበት ነበር። እንግዲህ አሁን ላይ ይህንን ነገር መቀጠሉ እንደማይቀር ነው እንግዲህ እኔ እርግጠኛ ሆኜ እያሰብኩኝ ያለሁት እና ይህንን የያዝነውን ነገር የአዶናይ የጃኒ የናዮም አሁን እየመጣ ነው ያለው እንግዲህ የእነዚህ ሰዎች ይዘን ነው እንግዲህ እስከ መጨረሻው መሄድ ያለብን። የሊያ ጉዳይ አንዳንድ ሰዎች ምን ሲሉ ሰምቻለሁኝ፣ ሚዛናዊ ለመሆን ብለን ነው የሊያ ሪፖርት እያላረግ ነው ማድረግም የለብንም እያሉ አንዳንድ ሰዎች ሲናገሩ ነበር። ይሄ ግን ሚዛናዊነት የጎደለው ነው። አንድ ሰው ይሄ እቃ አይደለም፣ በሚዛን የሚመዘን እቃ አይደለም። ሚዛናዊነት ሲባል በህግ ሲታይ በሌላ አቅጣጫ ነው የሚይዘው። አንዱን አግዘህ ያኛውን መቃወም አትችልም። ስለዚህ ምንድነው ሚዛናዊነት? እውነቱን መያዝ ነው። እውነት ከያዝን ነው እንግዲህ ሚዛን የሚሆነው እንጂ ያው ተበዳይም በዳይም ሚዛን ውስጥ ማስቀመጥ አይቻልም። ስለዚህ ይህንን ለሌላ ጉዳይ አስቤ አይደለም፣ መጥፎ ሀሳብ ኖሮኝ አይደለም። ነገር ግን ሚዛናዊ ለመሆን እኔ የተሻለውን መምረጥ ነው የኔ ሚዛን። ስለዚህ ይህንን ጉዳይ ወደ መጨረሻ ማድረስ አለብን ብዬ እኔ አስባለሁ፣ በእኔ በኩል ማለት ነው። የእናንተ እንግዲህ ይህንን ሀሳብ ካላችሁ እንድትሰጡኝ እፈልጋለሁ። ከዛ ውጭ ደግሞ የራሳችሁ ሀሳብ ካላችሁ ኮመንት ላይ እንድትጽፉልኝ ጥሩ ነው ብዬ አስባለሁኝ። ምናልባት ይህንን ለማለት ነው የምፈልገው። የነበረኝ ቆይታ ይህንን ይመስላል። አንድ
ትልቅ ደስ የሚል ታሪክ አለ። እሱን ልጋብዛችሁና እኔ እዚህ ላይ አበቃለሁኝ። ሰላም ዋሉ ለማለት ፈልጋለሁ። ክፉ ነው እንዳረሳሳት አትራቂ ከኔ ትናፍቂኛለሽ ጋራ ቁልቁለት ኮረብታውን አቋርጠሽው ነይ ተራራውን ፍቅርዬ የኔ አለኝታዬ የትም አትጂ መከታዬ በቃኝ ወሰንኩ ያውልሽ አካሌ የኔ ሆድ ሚስጥሬ ጠጋ በመውደዴ ጠረኗ ተማሪ ታታሪዋ ወጣት ከእሷ እንዳልጫወት ከለከለኝ ማጣት አጥቼ ከስቼ ቀዳዳ ብለብስም አልፎ ለሚያልፍ ቀን እናት ቃል ኪዳን አይፈርስም። ቃልሽን በቃሌ አከብራለሁ ከአንቺ ጋር መኖር እመርጣለሁ። ፍቅሬ ሆዴ አንቺ ነሽ ለኔ እኔ አዳራሹ ገብተሽ ከሰረገላው በምን አይነትሽ ዙሪያው ገደል ነው።